ከረመዳን ጋር ተያያዥ ከሆኑ ልናቃቸው ከሚገቡ ነገሮች መሃል አንዱ ጾምን የሚያፈርሱ ነገሮችን ጠንቅቆ ማወቅ ነው። ብዙ ሰዎች ጾም የሚያፈርሰው መብላትና መጠጣት ብቻ መስሏቸው እጅግ በጣም በዛ ያሉ ጾም የሚያፈርሱ ነገሮችን በተደጋጋሚ ሲሰሩ እናያለን። በጅህልና የተመሰረተ ዒባዳ ፍሬ የለም፣ ዋጋ የለም። እናታችን አይሻ ረዲየላሁ ዐንሃ ነቢዩ ጾመኛ ሆነው ሚስቶቻቸውን ይስሙ ነበረ፣ ነገር ግን ከእናንተ ውስጥ እንደሳቸው ማን ነው ራሱን መቆጣጠር የሚችል ብለዋል። ራሱን መቆጣጠር የማይችል ከሴት ጋር ሊቀራረብ እንደዚሁ ስሜት ቀስቃሽ የሆኑ ነገሮችን ሊያደርግ ሊያይ ሊቀርብ አይገባም። መራቅን መዋጥ ጾም የሚያፈርስ የሚመስላቸውና ቀኑን ሙሉ ሲተፉ የሚውሉ ሰዎች አሉ። መራቅ የሚወጣው ከውስጥ ስለሆነ ጾም አያፈርስም። እንደዚሁ ደግሞ መቆጣጠሩም እጅጉን ይከብዳል። አክታን በተመለከተም በተደጋጋሚ ሰዎች የሚጠይቁበት ሁኔታ አክታ ጾም ማፍረስ አለማፍረሱ እንዳለ ሆኖ ቆሻሻ ስለሆነ ጎጂ ስለሆነ አክታን መዋጥ የተከለከለ ሐራም ነው ብሏል ዑለሞች። ወዩሐርሙ ዐለይሂም አልኸባኢት ከሚለው የቁርአን አንቀጽ በመነሳት ሰብስክራይብ በማድረግ ቤተሰብ ይሁኑ። እነሆ ረመዳን ላይ የተነገሩ ብዙ ትሩፋቶችና ፈዳኢሎች አሉ። ረመዳን የጾመ እንዲህ ያገኛል ተብሎ ብዙ ተዘርዝረዋል። እነዚህ በረመዳን የሚገኙ ትሩፋቶች፣ ምንዳዎች ረመዳንን በአግባቡ ለጾመ ሰው ነው የሚገኙት። ስራውን ላሟላና ላስተካከለ ሰው ነው የሚታደሉት። ስራ ሊሟላና ሊስተካከል የሚችለው ከጾም ጋር ተያያዥ የሆኑ ህግጋትን ጠንቅቀን ስናቅና የጾመኛን አደብ ባህሪ ስንላበስን። እንዲሁ ምግብና መጠጥን በመተው ብቻ ረመዳን ውስጥ ያሉ ምንዳዎችን ፈዳኢሎችን ማግኘት አይቻልም። ሰራተኛ ሙሉ ደሞዙን የሚያገኘው ሙሉ ቀን ከሰራ ነው። አደብ ስርዓትን አክብሮ ከኖረ ነው። ጸባዩ አስቸጋሪ ከሆነ፣ ሰዎችን ማያከብር ከሆነ፣ ስራ ሰዓት ላይ ማይገባ፣ የስራ ሰዓት ሲጠናቀቅ ማይወጣ ከሆነ፣ ስራውን በኃላፊነት በአግባቡ ማይወጣ ከሆነ ደሞዙን በአግባቡ እንደማያገኘው ሁሉ ረመዳንንም በአግባቡ ካልጾምን ረመዳንን በመጾም የሚገኙ የተሟሉ ምንዳዎችን ማግኘት አንችልም። ከረመዳን ጋር ተያያዥ ከሆኑ ልናቃቸው ከሚገቡ ነገሮች መሃል አንዱ ጾምን የሚያፈርሱ ነገሮችን ጠንቅቆ ማወቅ ነው። ብዙ ሰዎች ጾም የሚያፈርሰው መብላትና መጠጣት ብቻ መስሏቸው እጅግ በጣም በዛ ያሉ ጾም የሚያፈርሱ ነገሮችን በተደጋጋሚ ሲሰሩ እናያለን። በጅህልና የተመሰረተ ዒባዳ ፍሬ የለው፣ ዋጋ የለው። ነቢይን ዓለይሂ ሰላቱ ወሰላም አላህ ዝክር በል፣ ቁርአን ቅራ፣ ዳዕዋ አድርግ ከማለቱ በፊት እወቅ ነው ያላቸው፣ ተማር ነው ያላቸው። ነቢይም ዓለይሂ ሰላቱ ወሰላም እውቀትን መፈለግ እያንዳንዱ ሙስሊም ላይ ግዴታ ነው ብላ አላህ ኸይርን የሻለት ሰው የዲንን ግንዛቤ ይሰጠዋል ብለው። ስለዚህ ረመዳንን ከመጾማችን በፊት ከጾም ጋር ተያያዥ የሆኑ ህግጋቶችን ልናቅ፣ በተለይ የጾም መስፈርት የሚባሉ የጾም መሰረት የሚባሉ ጾምን ያፈርሳሉ የሚባሉ ነገሮችን ልናቃቸው፣ ልናሐፍዛቸው፣ ህፃናቶቻችንን፣ ወላጆቻችንን፣ ጎረቤቶቻችንን ልናሳውቃቸው ይገባል። ለሰው ልጆች ወርቅ ብር ከምንሰጣቸው ይልቅ ዒልም ስንሰጣቸው ነው የሚጠቀሙት። እኛም የላቀ አጅር የምናገኝ። መብላት መጠጣት ቀላል ነው፣ ኬትም ይገኛል። ነገር ግን የቀልብ መንፈስ የሆነው የቀልብ ሩህ የሆነው እውቀት የሰው ልጆችን ጀነት የሚያስገባው እውቀት ጠቃሚ ስጦታ ማለት ይሄን ትልቅ ሀብት ማለትም ይሄን። ለዚህ ነው አላህ ቁል ቢፈድሊላሂ ወቢረሕመቲሂ ፈቢዛሊከ ፈልየፍረሑ ያ በቁርአን መውረድ፣ ቁርአንን መቅራት በመቻል ቁርአንን በማወቅ ሰዎች ይደሰቱ ብሏል አላህ ተባረከ ወተዓላ። እነሆ ጾምን የሚያበላሹ ነገሮችን በተወሰነ መልኩ አጠር አድርገን ስናይ፣ አንደኛው የግብረ ሥጋ ግንኙነትን። ግብረ ሥጋ ግንኙነት ማድረግ ጾምን እንደሚያፈርስ ሁሉም ዑለሞች ተስማምተዋል። ቁርአን ላይም አላህ ነግሮናል። ግብረ ሥጋ ግንኙነት የሚያፈርሰው ከሐላል ሚስቱም ጋር ይሁን በዝናም ይሁን ያው ከሐላል ሚስቱ ጋር ከሆነ ማያፈርስበት ችግር የሌለው የሚመስለው አላዋቂ አለ። ግብረ ሥጋ ግንኙነት በየትኛውም መልኩ ጾምን ያፈርሳል። በግብረ ሥጋ ግንኙነት ምክንያት ጾሙ የፈረሰበት ሰው ጾሙ ከመፍረሱ በተጨማሪ ከባድ ወንጀል ተዳፍሯልና ከፋራ ይጠበቅበታል። አንድ ባሪያ ነፃ ማውጣት፣ ካልሆነ 30 ቀን በተከታታይ መጾም፣ ካልሆነ 30 ምስኪን ማብላት ይጠበቅበታል። ይሄን ማድረግ ካልቻለ እስኪችል ድረስ ሊጠብቅ ይገባል። ያን ቀንም ቀዷ ማውጣት፣ ይሄን ለምን አደረግኩኝ ብሎ መጸጸትና ሁለተኛ አላደርግም ብሎ ለጌታው ቃል መግባት፣ ምህረት መጠየቅም ግዴታም።
ስሜቱን መቆጣጠር የማይችል ሰው በጾም በቀኑ ክፍለ ጊዜ ከፈጅር በኋላ ከሚስቱ ጋር መቀራረብ የለበትም። እናታችን አይሻ ረዲየላሁ ዐንሃ ነብዩ ጾመኛ ሆነው ሚስቶቻቸውን ይስሙ ነበረ፣ ነገር ግን ከእናንተ ውስጥ እንደሳቸው ማን ነው ራሱን መቆጣጠር የሚችል ብለዋል። ራሱን መቆጣጠር የማይችል ከሴት ጋር ሊቀራረብ እንደዚሁ ስሜት ቀስቃሽ የሆኑ ነገሮችን ሊያደርግ ሊያይ ሊቀርብ አይገባም። ሁለተኛው ጾም የሚያፈርሰው ተግባር የዘር ፈሳሽ መውጣት ነው። ያለ ግብረ ሥጋ ግንኙነትም ቢሆን ማለት ነው። በእሕቲላም ሳይሆን በራስ ፍላጎት የዘር ፈሳሽ እንዲወጣ ማድረግ ጾምን ያፈርሳል። በተኙበት ከሆነ በህልም ከሆነ የወጣው ያለ ፍላጎታችን ስለሆነ የሚወጣው በዚህ ጾም አይፈርስም። በሶስተኛ ደረጃ ጾም የሚያፈርሰው መብላትና መጠጣት ነው። ረስቶ እስካልሆነ ድረስ ጾመኛ መሆኑን ረስቶ የበላው የመጠጣ ሰው ጾሙ አይፈርስም። እንዳስታወሰ ማቆም አለበት። ከዛ በኋላ ይቀጥላል። ጾሙም ትክክል ነው፣ ቀዷ ማውጣትም የለበትም። ጾም የፈረሰ እያለም ራሱን ሊወቅስ ሊያዝንም አይገባም። ጾመኛ ሆኖ ረስቶ የበላው የጠጣ ሰው አላህ ነው ያበላው፣ አላህ ነው ያጠጣው፣ ጾሙን ያሟላ ብላ። በአራተኛ ደረጃ ጾም የሚያፈርሰው ማንኛውም በራስ ፍላጎት በአፍ ወይም በአፍንጫ በኩል ወደ ሆድ የሚገባ ነገር በሙሉ ጾምን ያፈርሳል። ማንኛውም በአፍ ወይም በአፍንጫ በኩል በራስ ፍላጎት ጾመኛ መሆንን ከማወቅና ከማስታወስ ጋር ወደ ሆድ የሚደርስ ነገር በሙሉ ጾምን ያፈርሳል። በመሆኑም አፍንጫን መጠበቅ ነው ከተለያዩ ነገሮች። ውዱእ ያደረጉ በአፋቸው በኩል ሲጉመጠመጡ ውሃ የሚገባባቸው ሰዎች ሊኖሩ ይችላል። በጥንቃቄ ጉድለት ከሆነ ጾም ይፈርሳል። ጥንቃቄ ከማድረግ ጋር ሳያውቁ ከሆነ በዚህ ጾም አይፈርስም። መራቅን መዋጥ ጾም የሚያፈርስ የሚመስላቸውና ቀኑን ሙሉ ሲተፉ የሚውሉ ሰዎች አሉ። መራቅ የሚወጣው ከውስጥ ስለሆነ ጾም አያፈርስም። እንደዚሁ ደግሞ መቆጣጠሩም እጅጉኑ ይከብዳል። አክታን በተመለከተም በተደጋጋሚ ሰዎች የሚጠይቁበት ሁኔታ አለ። አክታ ጾም ማፍረስ አለማፍረሱ እንዳለ ሆኖ ቆሻሻ ስለሆነ ጎጂ ስለሆነ አክታን መዋጥ የተከለከለ ሐራም ነው ብሏል ዑለሞች። ወይሐርሙ ዐለይሂም አልኸባኢት ከሚለው የቁርአን አንቀጽ በመነሳት ሆኖም አክታ ጾም የሚያፈርስበትም ማያፈርስበትም ሁኔታ አለ። ወደፊት ለፊት ወደ አፍ ሳይመጣ እዛው ቀጥታ ከሆነ ሳናቀው የተዋጠው ይሄ ጾም አያፈርስም። ነገር ግን ወደ አፍ ፊት ለፊት ከመጣ በኋላ ከሆነ የተዋጠው ከላይ ስለሆነ አክታ የሚወርደው ጭንቅላት ስለሆነ የሚወርደው ከውጭ እንደገባ ነገር ነውና የሚቆጠረው ሆን ብሎ አውቆ መዋጡን ጾም ያፈርሳል። በከዳልክ ቆሻሻና ጎጂ ስለሆነም መዋጡ ወንጀለኛ ያደርጋል። አምስተኛው ጾም የሚያፈርሰው ተግባር ምግብና መጠጥን ሊተኩ የሚችሉ ነገሮችን በየትኛውም መንገድ መጠቀም። ምግብና መጠጥን ሊተኩ የሚችሉ ነገሮችን በየትኛውም መልኩ በየትኛውም መንገድ መጠቀም። የብርታት ምግብ የሚተኩ መርፌዎችን መውሰድ፣ እንደዚሁ ደግሞ ለታማሚ ወይም የአቅም ማነስ ላለባቸው ሰዎች ግሉኮስን መውሰድ፣ እነዚህና መሰል ነገሮች ጾምን ያፈርሳል። ምግብ እንደሚያፈርሰው ሁሉ በአፍ በኩል የሚወሰድ ምግብ እንደሚያፈርሰው ሁሉ በደም ስርም ይሁን በአፍንጫም በኩል ይሁን በየትኛውም መልኩ በመርፌም ይሁን የሚወሰዱ ምግብ የሚተኩ ነገሮች ጾም ያፈርሳል። ስድስተኛው ጾም የሚያፈርሰው ተግባር አውቆና ሆን ብሎ ማስመለስን አውቆና ሆን ብሎ ማስመለስን። ይህ ላይ በተወሰነ መልኩ በዑለሞች መሃል ኺላፍ ያለበት ጉዳይ ሲሆን በላጩና የተሻለው ለጥንቃቄ አለማድረግ ነው። ሳይፈልግ ግን ያስመለሰ ሰው ከአቅም በላይ ሆኖበት ያስመለሰ ሰው ጾሙ አይፈርስም። ሰባተኛው ጾም የሚያፈርሰው ተግባር ስጋራና ሺሻ ነው። ስጋራ በቀኑ ክፍለ ጊዜ ማጨስ ወከዛልክ ሺሻ ማጨስ ጾምን ያፈርሳል። ጾም ከማፍረሱ በተጨማሪም ሐራምና ወንጀል የሆነ ተግባር ነው። ማንኛውም አቅልን የሚጎዳ ጤንነትን የሚጎዳ ዲንን የሚጎዳ ዱንያን የሚጎዳ የሰው ዘርን የሚጎዳ ነገር በሙሉ ሐራምና የተከለከለ ነው። ይሄ ላይ የዲን እስላም ዑለሞች ብቻ ሳይሆን ቀደምት ነቢያትና አቅል ያላቸው ሰዎች በሙሉም ተስማምተዋል። ዲን እስላም ብቻ ሳይሆን የነቢ ዲን ብቻ ሳይሆን ከዚያ በፊት የነበሩ ሃይማኖቶችም የተደነገጉት እነዚህ ነገሮችን ለመጠበቅ ነው። የሰውን አእምሮ ለመጠበቅ፣ የሰው ልጅን ዘር ለመጠበቅ፣ የሰው ልጅን ጤንነት አቅል ለመጠበቅ፣ የሰው ልጅን መተዳደሪያ የሆነውን ንብረትን ለመጠበቅ ነው ሃይማኖት የተደነገገ የመጣው። ይሄን የሚጻረር ማንኛውም ነገር ይከለከላል። እነዚህ ነገሮች ጤናን ይጎዳሉ፣ ገንዘብን ይጎዳሉ፣ የሰው ልጆችን አዳ ያደርጋሉና ሐራምነታቸው እንዳለ ሆኖ ጾምም ያፈርሱ ናቸውና መራቅ መጠንቀቅ አስፈላጊ ነው። ቀን ላይ ከነዚህ ነገሮች ርቀው ገና ምሽት ላይ አዳን ሲል
አላሁ አክበር የሚለው ቃል እንደተሰማ የአላህ ባሮች በቴምር እያፈጠሩ ሌሎች በስጋራ የሚያፈጥሩበት ሁኔታ አለ። ቀኑን ሙሉ ለ12 ሰዓት ታቅቦ መዋል እንደተቻለው ሌሊቱንም ታቅቦ መዋል ይቻላል ካመኑበት። ጥንካሬ ማለት የጡንቻ መፈርጠም አይደለም። ጥንካሬ ማለት ማይጠቅምን ነገር መተው፣ የሚጎዳን ነገር አለማድረግ። 8ኛው ጾም የሚያፈርሰው ተግባር ሒጃማ ነው ወይም ዋግምት፣ ከሰውነታችን በዛ ያለ ደም እንዲወጣ ማድረግ ማለት ነው። ነብዩ ሰለላሁ ዐለይሂ ወሰለም ትርሚዚና ሌሎችም በዘገቡት ሐዲስ አፍጠረ አልሓጅም ወልመሕጁም ብላ ዋግምት የሚሰራለትም የሚሰራውም ጾማቸው ፈርሷል ብላ። ሌላ ሶሒሕ በሆነ ከዚህ በተሻለ የሶሒሓ ደረጃ ላይ ባለ ቡኻሪ በዘገቡት ሐዲስ እሕተጀመ ወሁወ ሷኢም ነብዩ ሰለላሁ ዐለይሂ ወሰለም ጾመኛ ሆነው ሒጃማ ዋግምት ተሰርተዋል የሚል ዘገባ አለ። ሁለቱ እንዴት ነው የሚስማሙት ብለው ብዙ ሙከራ ለማስማማት ሙከራ ያደረጉ ዑለሞች አሉ። ጾመኛ ሆኖ ዋግምት ያሰራ አፈጠረ ብለዋል ነብዩ ሰለላሁ ዐለይሂ ወሰለም። አፈጠረ ማለታቸው ብዙ ደም ከሱ ከወጣ ማፍጠሩ አይቀርም ይደክመዋል ማለት ነው የፈለጉት እንጂ ጾመኛ ሆኖ ዋግምት ቢሰራ በዛ ያለ ደም ቢለግስ ብዙ ደም ቢፈሰው ደም መወሰዱ ደም መውጣቱ ብቻ ጾሙን አያፈርስም። ገና ብዙ ጊዜ በብዛት ደም መውጣቱ ጾም መፍረስን ያስከትላል ማለት ነው የፈለጉት። ዋግምት አሰርቶ ራሱን ሳይስት መቆየት የቻለ ሰው ጾሙ አይፈርስም ብለው የፈሰሩ አሉ። ለምን ሲባል ቡኻሪ ላይ ነብዩ ሰለላሁ ዐለይሂ ወሰለም ጾመኛ ሆነው ዋግምት ተሰርቶላቸዋል የሚል ዘገባ ስላለ አሉ። ሌሎች ዑለሞች ነብዩ ሰለላሁ ዐለይሂ ወሰለም ጾመኛ ሆነው ነበረ በዕለቱ፣ ነገር ግን ዋግምት አሰሩና አፈጠሩ የሚል መልእክት ነው ያለው ብለው። ሆኖም ሰፊ ኺላፍ አለበት። በላጩና የተሻለው ጾመኛ ሆኖ ዋግምት ለማሰራት በዛ ያለ ደም እንዲወጣ አለማድረግ ነው። ለምርመራ ለናሙና ደም ቢወሰድ ምንም ችግር የለውም። ኖርማል መርፌ ሰዎች ቢወጉ ምንም ችግር የለውም። በላጩና የተሻለው እነዚህና መሰል ነገሮችን በማታው ክፍለ ጊዜ ማድረግ ነው። 9ኛው ጾም የሚያፈርሰው ተግባር ጾምን ለመፍታት መወሰን። ጾመኛ ከመሆኑ ጋር ባይበላ እንኳ እኔ እበላለሁ ዛሬ አልጾምም ብሎ ከወሰነ አንድ ሰው ጾሙ ይፈርሳል። ምክንያቱም ኢነመል አዕማሉ ቢንኒያት ብሏል ነብዩ ሰለላሁ ዐለይሂ ወሰለም። ወከዛሊክ ጾመኛ የሆነ ሰው ንያው ከሱ ቀኑን ሙሉ መለየት የለበትም። የሆነ ሰዓት ላይ ንያው ከተበላሸ ሐሳቡን ከቀየረ ባይበላ እንኳ እንደበላ ይቆጠራል። ስለዚህ ከሱሑር ሰዓት ከፈጅር ሰዓት ጀምሮ እስከ መግሪብ ድረስ ንያችን አብሮ ሊቀጥል ይገባል። በላለው ብሎ ወስኖ ኋላ ላይ እንዳይበላ የሚያደርገው ምክንያት ተፈጥሮ እንጂ ያላቆመ ሰው ወይም ከመብላት ያልታቀበ ሰው ጾሙ ይፈርሳል ባይበላም ማለት ነው። ነገር ግን እንዲህ ነገር ካገኘው ብሎ አንጠልጥሎ ከሆነ እዛ ከመድረሱ በፊት ሳያጣው በራሱ ፍላጎት መልሶ ከቀጠለ ጾሙ አይበላሽም ያሉ ዑለሞች አሉ። ሆኖም ከኺላፍ ለመውጣት መጠንቀቅና ንያን ጠብቆ መዋል አስፈላጊ ነው። 10ኛው ጾም የሚያፈርሰው ተግባር የወር አበባ ደምና የወሊድ ደም መውጣቱ። ሴት ልጅ ጾም ከጀመረች በኋላ የወር አበባ ደም ብታይ የወሊድ ደም ብታይ ሚጥ በጀመራት ጾሙ ይበላሻል። ቀኑን ሙሉ ጾማ ውላ 2 ደቂቃ 3 ደቂቃ ሲቀረው እንኳ የወር አበባ ደም ብታይ ፀሐይ ሳይጠልቅ በፊት ጾሙ ይበላሻል፣ ቀዷ ማውጣት ይጠበቅበታል። 11ኛው የጾም የሚያፈርስ ተግባር ወይም የጾም መፍረሻ መንገድ አእምሮን መሳት ነው። ጾመኛ ሆኖ ሙሉ በሙሉ አእምሮን የሳተ ሰው በአእምሮ በሽታ በእብደትም ይሁን በማደንዘዣና በመሰል ነገሮችም ይሁን ሙሉ በሙሉ ራሱን የሳተ ሰው ጾሙ ይፈርሳል። 12ኛው የጾም መፍረስ ሰበብ አላህ ይጠብቀንና ከእስልምና መውጣት ነው። በንግግር ወይም በተግባር ወይም በሐሳብና በንያ ከእስልምና የወጣ ሰው ጾሙ ይፈርሳል። እምነት ላይ ዲን ላይ ቀልድ የለም። የኩፍር ቃል ተናግሮ አንድ ሰው ለቀልዴ ነው ቢል ከእስልምና ይወጣል፣ ጾሙም ይፈርሳል። ውስጡ ላይ እንኳ በሐሳብ ባይገልጸው በልቡ ከእስልምና የሚሻል ሌላ ዲን አለ ቢል አንድ ሰው ከእስልምና ይወጣል። ያለፈው ስራ ሁሉ ይከስራል፣ ጾሙም ጭምር ይፈርሳል። ውዱእ ላይ ከነበረም ውዱእ ሁሉ ይፈርሳል። ወደ መስጂድ የመጣ መንገድ ላይ የኩፍር ቃል ቢናገር አሊያ ደግሞ መንገድ ላይ የኩፍር ተግባር ቢሰራ ከአላህ ውጭ ላለ አካል ስጁድ ቢያደርግ ርኩዕ ቢያደርግ ከእስልምና ይወጣል፣ ውዱእም ይፈርሳል። ረመዳን ከሆነ ጾሙም ይፈርሳል። እነዚህና መሰል የሆኑ ጾም የሚያፈርሱ ነገሮች አሉ። ልናቃቸው ልንጠነቀቃቸው ይገባል። እነዚህ ነገሮች በሙሉ ጾም የሚያፈርሱት አንደኛ ጾም እንደሚያፈርሱ እያወቀን ካደረግናቸው፣
ባለማወቅ እነዚህ ነገሮችን ያደረገ ሰው እንዳወቀ ማቆም አለበት እንጂ ጾሙ አይፈርስም። እንደዚሁ ደግሞ በእነዚህ ነገሮች ጾም የሚፈርሰው እያስታወሰ ካደረገ ነው። ጾም እንደሚያፈርስ ያውቃል። በተቻለው ያክልም ተጠንቅቆ እየጾመ ሳለ መሀል ላይ ረስቶ ቢጠጣ፣ ረስቶ ቢበላ፣ ረስቶ ቢያስመልስ ጾሙ አይፈርስም። ሶስተኛው እነዚህ ነገሮች ጾም የሚያፈርሱት በራሱ ምርጫ ካደረገ፣ ተገዶ ካደረገ ጾሙ አይፈርስም። አስገድዶ ሰው ቢያበላው አንድን ሰው ጾሙ አይፈርስም። አስገድዶ ቢያጠጣው ጾሙ አይፈርስም። አስገድዶ በዛ ያለ ደም እንዲወጣበት ቢያደርግ አንድ ሰው ጾሙ አይፈርስም። ثم صلوا وسلموا على خير من صلى وصام فقد أمركم ربكم بذلك قائلا إن الله وملائكته يصلون على النبي يا أيها الذين آمنوا صلوا عليه وسلموا تسليما اللهم صل وسلم وبارك على عبدك ونبيك محمد وعلى آله وصحابته وأتباعه إلى يوم الدين وارض اللهم عن خلفائه الراشدين وبقية صحابته أجمعين وعنا معهم يا رحمن يا رحيم اللهم أعز الإسلام والمسلمين اللهم أعز الإسلام والمسلمين اللهم انصر الإسلام والمسلمين اللهم انصر الإسلام والمسلمين اللهم انصر الإسلام والمسلمين واحفظ ديننا من عبث العابثين وكيد الماكرين وتولنا يا متولي الصالحين وأصلح أمورنا أجمعين واكفنا ما أهمنا من أمور الدنيا والدين اللهم اكفنا ما أهمنا من أمور الدنيا والدين اللهم اكفنا ما أهمنا من أمور الدنيا والدين ሰብስክራይብ በማድረግ ቤተሰብ ይሁኑ።